ብልህ ሰው እነዚህን 10 ነገሮች ለማንም አይናገርም። በዙሪያ ካሉ ሰዎች መሃል ማንን ሙሉ በሙሉ ታምናለህ? እስኪ ላፍታ አስበው። ጓደኛህን፣ የትዳር አጋርህን ወይስ ቤተሰብህን? አሁን የምነግርህን የሳይኮሎጂ እውነታ በጥንቃቄ እንድትሰማኝ እፈልጋለሁ። ብዙውን ጊዜ ሕይወታችንን የሚያበላሹት የሩቅ ጠላቶቻችን ሳይሆኑ ስለኛ በጣም ብዙ የሚያውቁ የቅርብ ወዳጆቻችን ናቸው። ታላቁ የግሪክ ፈላስፋ ፓይታጎረስ በአንድ ወቅት እንዲህ ብሎ ነበር፣ ዝምታ ከቃላት የበለጠ ትርጉም ካልሰጠ በቀር ዝምታን ምረጥ። ለምን መሰለህ? ብዙ በተናገርክ ቁጥር ተራ መምሰልህና ሚስጥርን ማሳለፍ የመስጠት እድልህ በጣም እጅግ ሰፊ ነው። አብዛኞቻችን በስሜት ስንሞቅ ወይም ከሰዎች ጋር ስንቀራረብ የውስጣችንን ሁሉ ዘርግተን አሳልፈን እንሰጣለን። መጨረሻችን ግን ጸጸት ነው። ታላቁ ደራሲ ሮበርት ግራሃም The 48 Law of Powers ወይም 42ቱ የኃይል ሕግጋት በተባለው ዝነኛ መጽሐፉ ላይ ሁልጊዜ ከሚያስፈልገው በላይ ያነሰ ተናገር ይለናል። በዚህ ለየት ባለና ጥልቅ በሆነው የዛሬው ቪዲዮአችን ላይ አንድ ብልህና የነቃ ሰው ምንም ያህል ቢቀራረብ ለምድር ፍጡር የማያካፍላቸውን 10 ወሳኝና ሚስጥራዊ ነገሮች በሳይኮሎጂ ትንታኔና በታላላቅ ሰዎች አባባሎች አስደግፈን በሰፊው እንመለከታለን። በተለይ ደግሞ ቁጥር 4 እና 9 ላይ የምንነጋገራቸው ነጥቦች አብዛኛዎቹ በየቀኑ የምንሳሳታቸውና ዋጋ እያስከፈሉን ያሉ ልማዶች ናቸው። ስለዚህ ቪዲዮውን እስከ መጨረሻው ከተከታተልክ ከዛሬ ጀምሮ ማንነትህና አነጋገርህ ሙሉ በሙሉ ይቀየራል። ወደ 10 ሚስጥራት ከመግባታችን በፊት ይህን የጥበብ ጉዞ አብረን ለመቀጠል ቪዲዮውን አሁኑኑ ላይክ አድርገው። ለዚህ ቻናል አዲስ ከሆንክ ደግሞ ሕይወትን የሚቀይሩ የሳይኮሎጂ የፍልስፍናና የግል እድገት ሚስጥራትን በየሳምንቱ ለማግኘት አሁኑኑ ሰብስክራይብ አድርገህ የደውል ምልክቱን ተጫን። 10 ነጥቦች The 10 core points። አንደኛ፣ የወደፊት ትልልቅ እቅዶችንና ግቦችን Your big future and plan። አብዛኛው ሰው አዲስ ቢዝነስ ለመጀመር፣ ትምህርት ለመግባት ወይም ራሱን ለመቀየር ገና ሲያስብ ገና ምንም ሳይሰራ ለጓደኞቹ ያወራል። በሳይኮሎጂ ይህ ሶሻል ሪያሊቲ ይባላል። እቅድህን ለሰዎች አስቀድመህ ስትናገር ሰዎች ዋው አሪፍ ነው የሚል ሐሳብ ሲያደንቁ አንጎልህ ወይም ብሬንህ ያንን ሥራ ሰርተህ የጨረስከው ያህል የውሸት እርካታ ወይም ሆርሞን ዶፓሚን ይረጫል። በዚህ የተነሳ በተግባር የመስራት ተነሳሽነት ወይም ሞቲቬሽን ሙሉ በሙሉ ይሞታል። በተጨማሪ ሐሳብህን የሚሰርቁ ወይም በተስፋ መቁረጥ ሕይወትህ እንዲደክም የሚያደርጉ አድካሚ ሰዎች ይገጥመዋል። የፈረንሳዩ ታላቅ መሪ እንዲህ ሲል ይናገራል፣ የምታደርገውን ነገር ሁሉ በሚስጥር አድርግ፣ ልታጠቃ ያሰብከውን ከተማ አስቀድመህ አታውጅ ይላል። ታዲያ የብልህ ሰው አካሄድ እቅድህን በጭንቅላት ያዝ፣ በዝምታ ስራ፣ ላብህ ይንጠባጠብ፣ እንቅልፍህን እምጣ፣ ውጤትህ ራሱ ይጮህ፣ ሰዎች ድንገት ሲያዩክ ይደንግጡ። ሁለተኛ፣ የፋይናንስ ሁኔታና ትክክለኛ ገቢህን The exact financial status። የገንዘብ ጉዳይ የሰዎችን እውነተኛ ማንነት ያወጣል። በባንክ ውስጥ ብዙ ገንዘብ እንዳለ በተናገርክ ቁጥር ወይም በማወቅም ሆነ ባለማወቅ የሰዎችን ቅናት ትቀሰቅሳለህ። የውሸት ጓደኞች ይበዙልሃል። አላስፈላጊ የብድር ጥያቄዎች ይንቆጠቆጡልሃል። በሌላ በኩል ደግሞ ምንም የለኝም ተቸግሬያለሁ እያልክ የምታወራም ከሆነ ሰዎች ይንቁሃል። አቅም እንደሌለው አድርገው ይገምቱሃል። ማንም ሰው ከወደቀ ሰው ጋር መወዳጀትን አይፈልግም። ታዋቂው ፈላስፋ ኤፒክቴተስ እንዲህ ብሎናል፣ ሀብት ማለት ንብረት መያዝ አይደለም፣ ይልቁንስ ጥቂቱን ፍላጎት ኖረህ ያለህን ሚስጥር ማድረግ ብቻ ነው ይላል። ሀብት ማለት ብዙ ንብረት መያዝ አይደለም፣ ይልቁንስ ጥቂት ፍላጎት ኖሮ ያለህን ሚስጥር ማድረግ መቻል፣ ይህ ሀብታምነት ነው ይለናል። የገቢህን መጠንና የሀብትህን ልክ ሚስጥር አድርግ። እውነተኛ ሀብታሞች ወይም ኩዌት ሌክቸር የሚባሉ አኗኗር የሚከተሉ ሁልጊዜ መካከለኛ መስለው ነው የሚታዩት። ገንዘብህ ድምፅ አያሰማ። 3ኛው ነጥብ፣ የቤተሰብህንና የውስጥ የቤት ሚስጥሮችን ፋሚሊ ኢንተርናል ኮንፍሊክት። ምንም አይነት ፍጹም የሆነ ቤተሰብ የለም። በቤት ውስጥ ጠብ፣ አለመግባባት፣ የገንዘብ እጥረት ወይም ሌላ ችግር ሊኖር ይችላል። ይህ የቤት ውስጥ ሚስጥር ለውጭ ሰው ስታወራ ቤትህን ለሌሎች መሳለቂያ እያደረግከው ነው። ዛሬ የተጣላኸው የቤተሰብ አባል ነገ ይታረቃል። አንተ ግን ያማኸው የውጭ ሰው ያንን ጠባሳ መቼም አይረሳውም።
ሰዎች አንተንና ቤተሰቦችን የሚመዝኑት በነገርካቸው ደካማ ጎን ይሆናል ማለት ነው። ታላቁ ሩሲያዊ ጸሐፊ ሊዮ ቶልስቶይ እንዲህ ይላል፣ ደስተኛ ቤተሰቦች ሁሉ ተመሳሳይ ናቸው። ደስተኛ ያልሆኑ ቤተሰቦች ግን እያንዳንዳቸው በራሳቸው የተለየ ምክንያት ደስተኛ አይደሉም። ይህን ምስጢርህን ለውጭ አታውጣ ይለናል። የቤት ጉዳይ በቤት ይዘግ። ቤተሰብህ ቅዱስ ስፍራ ነው። የቤተሰብህን ክብር መጠበቅ ደግሞ የአንተ ክብር መሆኑን ልትረሳው አይገባም። አራተኛ ያደረግከው መልካም ሥራ ወይም በጎ አድራጎት your good deeds and charity። ብዙ ሰዎች ለአንድ ምስኪን ነገር ሰጥተው የሆነ ነገር ሰጥተው አንድን ሰው ረድተው በማህበራዊ ሚዲያ ይለጥፋሉ ወይም ለሰው ያወራሉ። በሳይኮሎጂ ይህ አድራጎት ናርሲስቲክ ወይም አልትሩይዝም ለራስ ክብር ሲባል የሚደረግ ቸርነት ነው ይለናል። ያደረግከውን መልካም ነገር ለሰው በተናገርክ ቁጥር ያደረግከውን ለሰውየው አስበ ሳይሆን ስምህን ለመገንባት ወይም ኢጎውን ለማርካት እንደሆነ ይቆጠራል። ከዚህ በላይ የተቀባዩን ሰብአዊነትም ትገፋለህ። የሰላም ኖቤል ተሸላሚዋ ማዘር ቴሬዛ እንዲህ ትለናለች፣ መልካም ስራዎችን ስትሰሩ በዝምታ አድርጉት፣ ምስጋናን ከሰው ሳይሆን ከፈጣሪ ጠብቅ ትለናለች። ታዲያ ቀኝ እጅ የምትሰጠውን ግራ እጅ አትወቀው። የሰራው በጎ ስራ በልብ ውስጥ ሞቅ ያለ ስሜት ይፍጠርልህ እንጂ በአደባባይ መነጋገሪያ አታድርገው። እውነተኛ ካሳ የሚገኘው በዝምታ ውስጥ ነን ትላለች። እስኪ እዚህ ጋር ላቆምና አንድ ጥያቄ ልጠይቅ። እስካሁን ካያቸው 4 ነጥቦች ውስጥ አብዛኛው ሰው በብዛት ተሳስቶ ለሌሎች የሚያወራው የትኛው ነው ብለህ ታስባለህ? የገንዘብ ጉዳይ ወይስ የወደፊት እቅድህ? አሁኑኑ ከታች ባለው ኮሜንት ላይ ጻፍልኝ። እያንዳንዱን ኮሜንት በግል አነባለሁ፣ እመልስልሃለሁ። 5ኛው ነጥብ ያለፈውን ዘመን ጥልቅ ስህተቶችህና ጸጸቶችህ your past mistake and regret። የሰው ልጅ ነህ። ሁላችንም በሕይወታችን የሰራነው የምናፍርበት ጥቁር ታሪክ ወይም ስህተት አለ። ነገር ግን ያንን ታሪክ ዛሬ ላለው አዲስ ሰው ጓደኛም ሆነ የፍቅር አጋር ስታካፍል ሰዎች በሳይኮሎጂ ሃሎ ሆርንስ ኢፌክት እንደሚባለው ሕግ መሰረት አንተን የሚመዝኑት በዛሬ ማንነትህ ሳይሆን በዚያ ባለፈው ስህተት ይሆን። የቱንም ያህል አሁን ብትቀየር ውስጣቸው ግን የሚኖረው ያ ያለፈው ስህተት እንደ ጥላ ያጠላባቸዋል። የብሪታንያው ጠቅላይ ሚኒስትር ዊንስተን ቸርችል እንዲህ ይላል፣ ስኬት የመጨረሻ አይደለም፣ ውድቀት ግን አይደለም። ውድቀትም ጉዳይ አይደለም። ዋናው ነገር ጉዞን የመቀጠል ድፍረቱ ነው። ያለፈውን ስህተቶችን ለሰው በማውራት ራስን መልሰህ አትሰብ። ስኬት የመጨረሻ አይደለም፣ ውድቀትም ገዳይ አይደለም። ዋናው ነገር ግን ጉዞን ወደፊት መቀጠል ላይ ነው ይላል። ካለፈው ስህተት ተማርበት፣ በንስሐ ታጠብ። ታሪኩን ግን ቀብረህ ለፈው። ራስን በአዲስ ማንነት ገንባ እንጂ የድሮ ቁስልን እየነካካ አታመርቅሰው። 6ኛ ነጥብ ሌላ ሰው ለአንተ የነገረ ሚስጥር ወይም other people's secrets። አንድ ሰው አምኖ እንደ ታማኝነትህም ቆጥሮ የነገረህን ሚስጥር ለሶስተኛ ወገን ካካፈልክ የራስህን ስብዕና እያጠፋ ነው ማለት ነው። ሰዎች ይህን ሚስጥር ለማንም አትናገር ብሎኛል እያሉ ነው የሚያወሩት። ያ ሚስጥር የነገረ ሰው ጆሮ ከደረሰ መቼም ቢሆን እምነቱን አታገኝም። በሌላ በኩል ደግሞ አንተ የሌላውን ሚስጥር ስታወራ የሚሰማህ ሰው የእኔንም ሚስጥር ነገ ሰው ለሰው አውጥቶ መናገሩ አይቀርም ብሎ ስለሚያስብ ካንተ እየሸሸ እየራቀ ይሄዳል። ታላቁ የግሪክ ፈላስፋ ሶቅራጠስ እንዲህ ይላል፣ ደካማ አእምሮች ስለ ሰዎች ያወራሉ፣ መካከለኛ አእምሮች ክስተቶችን ያወራሉ፣ ታላላቅ አእምሮች ግን ስለ ሐሳቦች ያወራሉ ይለናል። ሚስጥር የሚቀበርበት መቃብር ይኖራል። ሰዎች ሚስጥራቸውን ሲነግሩ እንደ ትልቅ የክብር ካባ ቁጠር። 5ኛ የፍቅርና የትዳር ሕይወትን ኢንቲሜት ሪሌሽንሺፕ ዲቴልስን። ከትዳር ወይም የፍቅር አጋር ጋር ያለ ጥልቅ ቅርርብ ወይም በየመሃሉ የሚነሳው ጠብ ለጓደኞች ማውራት ግንኙነቱን ለሶስተኛ ወገን ጣልቃ ገብነት ይጋለጣል። ሳይኮሎጂ ትራያንጉሌሽን ይባላል። አንተና አጋርህ ተጣሉና ነገ በይቅርታ ትታረቃላችሁ። የነገርከውና ያወራለት ጓደኛ ግን አጋርህን በክፉ ዓይን ማየቱ ይቀጥላል። የግንኙነታችሁ መሳጭ ነገሮችንም በአደባባይ ስታወጡ ጣዕማቸውን እያጡ ይሄዳሉ። ጸሐፊውና ገጣሚው ካሊድ ጀብሪል ስለ ትዳሩ ሲናገር አብራችሁ ዘምሩ፣ ተደሰቱ፣
ነገር ግን እያንዳንዳችሁ ለብቻችሁ ነው። ልክ የአንድ በገና ክሮች ለብቻቸው ቆመው ነገር ግን በአንድ ዜማ እንደሚያሰሙት ግንኙነታችሁን ለሰው አታውጡ ይለናል። የግንኙነት ጥንካሬም ሆነ ድክመት በሁለት ሰዎች መኝታ ቤት ውስጥ ብቻ መቅረት አለበት። የፍቅር ሕይወትህን አጥር ልታበጅለት ይገባል። 8ኛ የውስጥ ድክመትህና ትልቁ ፍርሃት your inner weakness and deepest fear። እኔ እኮ ቶሎ ደነግጣለሁ፣ ይህን ነገር በጣም እፈራለሁ ብለህ ድክመትህን በግልጽ በነገር ቁጥር ባላንጣዎች ወይም ስልታዊ ማኒፑሌተርስ ሰዎች አንተን ማጥቂያ መቆጣጠሪያ ወይም ሌቨሬጅ ያገኙብሃል። ሻርክ ደግሞ ባሸተተበት ባህር ውስጥ እንደሚሰበሰበው የሰው ልጅም ድክመትን ባየበት በቀላሉ ሊቆጣጠረው በሚችለው ቦታ ላይ ይሰበሰባል። የነጻነት ታጋዩ ኔልሰን ማንዴላ እንዲህ ብሎናል፣ ጀግንነት ማለት ፍርሃት ማጣት ሳይሆን ፍርሃትን ድል ማድረግ ነው። ፍርሃትን ለራስ ንገረው፣ ለዓለም ግን ድፍረትህን ብቻ አሳይ ይለናል። ፍርሃትህን በውስጥ ተጋፈጠው፣ ሰርተ አሸንፈው። ለዓለም ግን ጥንካሬንና መረጋጋትህን ብቻ አሳይ፣ አታስመስል። ነገር ግን ድክመትን የጦር መሳሪያ አድርገህ ለጠላት ደግሞ መስጠት አይጠበቅም። 9ኛ ነጥብ በሰዎች ላይ ያለህን ጥላቻ ወይም ቂም resentment or grudge of against others። ያንን ሰው እጠለዋለሁ፣ እንዲህ ስላደረገብኝ አልወደውም እያልክ ማውራቱ አንተ ደካማና በሰውየው ቁጥጥር ውስጥ የዋልክ ያደርጋል። ስለሚጠሉት ሰው ሁልጊዜ የሚያወሩ ሰዎች ለዛ ሰው በአእምሯቸው ውስጥ በነፃ ቤት አከራይተውታል ወይም living rent free of your head። ይህ ስሜታዊ ጉልበትን ወይም ኢሞሽናል ኢነርጂን ይመጥባል። ታላቁ ቡድሃ እንዲህ ይለናል፣ ቂምና ጥላቻ መያዝ ማለት አንተ ራስህን መርዝ ጠጥተህ ሌላኛው ሰው እንዲሞት መጠባበቅ ነው ይለናል። የጎዳህን ሰው በልብህ ገምግመህ ራቀው፣ ነገር ግን ጥላቻን በአፍህ አታውለብ። ስለምትጠላውም ሰው ማውራት ራሱ ለእርሱ እውቅና መስጠት መሆኑን አትርሳ። ቸልተኝነት ከጥላቻ በላይ ጠንካራ የጦር መሳሪያ ነው። 10ኛ የሚቀጥለው ስልታዊ እርምጃ your next strategy። የህይወትን ጉዞ እንደ ቼዝ ጨዋታ ነው። ቀጣይ የምታደርገውን እንቅስቃሴ ተቃዋሚ ካወቀ ቀድሞ መንገድን እንደሚዘጋብህ አብዛኛውም ሰው የሥራ ቦታ ለውጥ ሲያስብ፣ ማስተርሱ ሊጀምር ሲያስብ ወይም አዲስ ቦታ ሊጓዝ ሲያስብ ውሎውንና አዳሩን ያንን ማውራት ይሆናል። ይህ ትልቅ ስህተት ነው። ዘ አርት ኦፍ ዋር ወይም የጦርነት ጥበብ በሚለው መጽሐፍ ላይ ሰንዙ እንዲህ ይለናል፣ እቅዶች አንድ ሌሊት የጠቆሩና የማይደፈሩ ይሆኑ፣ ስትንቀሳቀስ ግን እንደ መብረቅ ውረድ ይለናል። ደግሞዋለሁ፣ እቅዶች እንደ ሌሊት የጠቆሩና የማይደፈሩ ይሆኑ፣ ስትንቀሳቀስ ግን እንደ መብረቅ ይውረድ። አየህ፣ ሰዎች ሳይገምቱ ወይም unpredictable የሚቀጥለውን እርምጃ በዝምታ አዘጋጅ። በድንገተኛ ስኬት ዓለምን አስደንግጥ እንጂ በወሬ እያወራ ሕይወትን አታጥቅም። ክብሯን አሁን ቆም ብለህ ራስ እንድትጠይቅ እፈልጋለሁ። እኔ ማን ነኝ? ለዓለም እያሳዩ ያለሁት ፊት እውነተኛ ማንነቴ ነው ወይስ ሰዎች እንዲወዱት የለበስኩት ጭንብል? እውነታው ልንገርህ፣ አሁን ያለህበት ደካማና የተበታተነ ማንነትህ የተፈጠረልህን ታላቅነት ሊሸከም አይችልም። አንተ የተፈጠርከው ለትልቅ ነገር ነው፣ ነገር ግን በትናንሽ ነገሮች ተጠምደሃል። ሰዎች በትከሻ ላይ እንዲያጨበጭቡልህ ትፈልጋለህ። ጓደኞች በሰበሰቡት ሁሉ እንዲያደንቁት ትመኛለህ። ገና ምንም ሳታሳካ የድል አክሊል ትፈልጋለህ። ግን ውስጥህን እኮ ታውቀዋለህ አይደል? ባዶ ነህ። የመንፈስ ድህነት ውስጥ ነህ። ትኩረትህ ተሰርቋል፣ ጉልበትህ አልቋል። የሚጮሁት ሁልጊዜ ባዶ በርሜሎች ብቻ ናቸው። የሞላ የከበደና የከበረ ነገር ሁሉ ድምፅ የለውም፣ ዝምታ አለው። አንተ ግን ባዶ መሆንን አትፈልግም። ስለዚህ ዛሬ አሁን በዚህ ሰከንድ አንድ ከባድና የማይታጠፍ ውሳኔ እንድትወስን እፈልጋለሁ። ከሰው አይን ትጠፋለህ። ማህበራዊ ሚዲያን ትዘጋለህ። ያንን የማይረባ ጊዜን የሚበላ ስልክህን ታጠፈዋለህ።
ከንቱ ስብሰባዎችን፣ አላስፈላጊ ወሬዎችን፣ ጊዜ የሚበሉ ጓደኞችን ትተዋለህ። ዛሬ ለዓለም ትሞታለህ። ዛሬ ትደበቃለህ። የውሸት ማንነት መቃብር። ለምንድን ነው የምትደበቀው? ለምንድን ነው መጥፋትስ ያስፈለገ? ምክንያቱም የሰው ዓይን ኃይልህን ይመጣዋል። የሰው አስተያየት አቅምህን ያደክማል። ገና ያልበሰለ ህልምህን፣ ገና ያልተቀረጸ ሐሳብህን ለሰዎች ስታካፍል በጥርጣሬያቸውና በምቀኝነታቸው ይገድሉታል። ሰዎች ስትጀምር ያፌዙብሃል፣ ስትወድቅ ይስቃሉ፣ ስትነሳ ደግሞ ይፈሩሃል። ታዲያ ለምን የህይወትህን ንድፍ ገና ሳይጠነቀቅ፣ ገና መብራት መሰረቱ ሳይቆም ለነሱስ ታሳያለህ? ለምን የሰዎችን ፍቃድ ትለምናለህ? ታላቁ የሳይንስ ሊቅ ኒኮላ ቴስላ ስለ ብቸኝነት ኃይል ሲናገር እንዲህ ብሎ ነበር። አእምሮ ይበልጥ ሰለታምና ንቆ የሚሆነው በማያቋርጥ ብቸኝነትና ዝምታ ውስጥ ብቻ ነው። እውነተኛ የፈጠራ ጥበብ፣ እውነተኛ የፈጠራ ሐሳብ፣ ታላላቅ ሐሳቦች የሚወለዱት ከውጭው ዓለም ተጽዕኖ ነፃ በሆነ ዝግ ክፍል ውስጥ ነው ይለናል። መደበቅ ማለት ታዲያ መሸነፍ ማለት አይደለም። ማፈግፈግ ማለት መፍራት አይደለም። መደበቅ ማለት የመቀየሪያ እቶን ውስጥ መግባት ማለት ነው። አንድ ዘር መሬት ውስጥ ተቀብሮ በጨለማ ውስጥ ሳይበሰብስ ወደ ታላቅ ዛፍ ሊቀየር አይችልም። ያ ዘር መሬት ውስጥ ሲገባ ሰዎች የሞተ ይመስላቸዋል፣ ተስፋ የቆረጠ ይመስላቸዋል። ነገር ግን በጨለማ ውስጥ ማንም በማያየው ሚስጥር ውስጥ ሕይወት እየተፈጠረች ነው። ዛሬ በሕይወቱ ውስጥ አንድ ሰው ይሞታል። አዎ፣ ያም ሰው አንተ ነህ። ያ የድሮ አንተ፣ ተስፋ ቆራጩ፣ ሰነፉ፣ በምክንያት የተሞላው፣ የሰው ፊት አይቶ የሚኖረው ደካማው ማንነትህ ዛሬ በዚህ ጨለማ ውስጥ ይቀበራል። አሮጌውን ቆዳን ሳታራግፍ አዲሱ ማንነትህን ልትለብስ አትችልም። ከባድ ስብራት ሳይኖር አዲስ ጥንካሬ አይመጣም። አሁን ከዓለም ጫጫታ ርቀሃል። ስልክህ ዝግ ነው፣ በሩ ተቆልፏል። አሁን ያለው አንተና እውነተኛው ራስህ ብቻ ናቸው። የምታታልለው ሰው የለም፣ የምትዋሸውም ሰው የለም። ከእውነት ጋር ፊት ለፊት ተገናኝ። የዝምታው እቶን የመገንቢያው ጊዜ ነው። ወደ ጨለማው ላብራቶሪ እንኳን በሰላም መጣ። እዚህ ማንም አያስታውስህ፣ ማንምም አይፈልግህም፣ ማንምም ስምህን አይጠራም። ስልክ ላይም የሚመጣ መልእክት የለም። ይህ ግን እርግማን አይደለም። ይህ የምንጊዜ ምርጥ በረከት ነው። ይህ ራስን የምትሰራበት ወርቃማ ጊዜ ነው። አሁን አንተ የራስህ ህይወት ዋና አርቲስት ነህ። እያንዳንዱን የክህሎትህን ጥግ፣ እያንዳንዱን የአስተሳሰብህን መስመር አንድ እንደ ታላቅ የጥበብ ሥራ በዝምታ ትሰራዋለህ። አብርሃም ሊንከን ለዝግጅት የሚሰጠውን ዋጋ ሲያስረዳ እንዲህ ብሏል። ዛፍ ለመቁረጥ 6 ሰዓት ቢሰጠኝ የመጀመሪያዎቹን 4 ሰዓታት ግን መጥረቢያን በመሳል ብቻ አሳልፋለሁ ብሏል። አሁን አንተ የምታደርገው መጥረቢያን መሳል ነው። ማንም በማያይ ሌሊት፣ ዓለም ሁሉ ተኝቶ በምትጮህበት ሰዓት አንተ አእምሮህን በጠንካራ እውቀት ትሞላለህ። መጽሐፍ ታነባለህ። አዳዲስ የዲዛይንና የቴክኒክ ክህሎቶችን ትለማመዳለህ። ሰዎች ተኝተው ሲያንኮራፉ አንተ የህይወትን አዲስ ገጽታ ትቀይሳለህ። ስራህን ደጋግመህ ትሰራለህ። ስህተትን ትሰራለህ፣ ትቀደዋለህ፣ እንደገና ትጀምራለህ። ማንም ስለማያይህ መውደቅ አያስፈራህ። ማንም ስለማይፈርድብህ መሳሳት አይቆጭህም። የራስን ብቃት ወደ ጥራቱ ከፍተኛ ደረጃ ታደርሰዋለህ። አእምሮህን፣ አካልህን፣ መንፈስን እንደ አዲስ እየቀረስክ ነው። ይህ የለውጥ ሂደት ነው። ይህ ሂደት ጊዜ ይወስዳል። አንድ ቀን ብቻ አይደለም፣ ወራት፣ ምናልባትም ዓመታትን ሊወስድ ይችላል። ነገር ግን በየቀኑ በዝምታ የምትጨምረው ጥረት፣ በየቀኑ የምታፈሰው ላብ በአንተ ላይ የማይናወጥ የዓለት መሰረት እየገነባ ነው። ሰዎች ሲያዩ ዝም ያልክ ሊመስላቸው ይችላል። አንተ ግን ውስጣዊ መንግስትህን እየመሰረትክ። የህመሙ ቋንቋ፣ የትዕግስቱ ፈተና። ግን እውነቱን ልንገርህ፣ አልዋሽም፣ ይህ ጉዞ ያማል፣ በጣም ያማል። ብቸኝነት አጥንት ድረስ ሊሰማህ ይችላል። እየሰራሁት ያለው ነገር ልክ ነው ብለህ ልትጠራጠር ትችላለህ። ይህ ሁሉ ልፋቴ ዋጋ አለው ወይስ እብድ ነኝ ብለህ ራስን የምትጠይቅባቸው፣ በጥርጣሬ የምትናወጥባቸው ብዙ ጨለማ ሌሊቶች ይኖራሉ። ግድግዳ ተደግፈህ
ማንም እንደማይሰማ ድምፅህን አፍና የምታለቅስበት ጊዜ ይመጣል። ጓደኞች ሲዝናኑ፣ ፎቶ ሲነሱ፣ ህይወት ሲያጣጥሙ ሲታይ እኔ እዚህ ጋር ምን አደርጋለሁ የሚል የቁጭት ስሜት ውስጥህን ሰላም ሊነጥቀው ይሞክራል። ታላቁ የቦክስ ሻምፒዮን መሐመድ አሊ በዝግጅቱ ስለነበረው ህመም ሲናገር እንዲህ ብሏል። በስልጠናው ወቅት እያንዳንዱ ሰከንድ ጠላው ነበር፣ ነገር ግን ለራሴ አታቁም። አሁን ተሰቃይና ቀሪውን ህይወትህን እንደ ሻምፒዮን ኖር አልኩት። አዎ አታቁም፣ እባክህ አታቁም። በዛ ጨለማ ሰዓት ነው ጽናት የሚፈተነው። በዛ በብቸኝነት ሰዓት ነው እውነተኛው ሰውነት የሚወለደው። እመነኝ፣ ይህ ህመም የመርገም ሳይሆን የፈውስ ህመም ነው። ከፍተኛ ጥረት ያለው ማራኪና ድንቅ ህይወትን ለመኖር ከፍተኛ የሆነ ጫናን በጽናት ለመቋቋም ግዴታ ነው። አልማዝ ከከሰል የሚለየው እጅግ ከፍተኛ የሆነ ሙቀት ጫናን ችሎ ሲወጣ ነው። እያንዳንዱ የብቸኝነት ሰዓት፣ እያንዳንዱ ያፈሰስከው ላብ፣ እያንዳንዱ የትዕግስት ጥበቃ አዲሱንና ጠንካራውን የማይበገረውን ማንነት እያዋቀረ ነው። ህመሙ ጠላት አይደለም። ህመሙ አዲስ መቅረጫ ጓደኛ ነው። አንተ አሁን በዝምታ ውስጥ እያደገ ኃይሉን እየሰበሰበ ያለ ጸጥተኛ ማዕበል ነህ። እሳት ውስጥ ሳይገባ የሚጠራ ወርቅ የለም። ህመሙን አቅፈው በጽናት ለፈው። የአውሬው መነሳት ለዓለም አሳይ። ምን ማለት ነው? ጊዜው ደርሷል። ወራት፣ ምናልባትም ዓመታት በዝምታ በንጹህ ጽናትና ከባድ ጥረት ካለፉ በኋላ ያ የተደበቀው ሰው አሁን ወደ ብርሃን የሚወጣበት ቅጽበት ደርሷል። መጥፋትህ አብቅቷል። ዝግጅት ተጠናቋል። አሁን በሩን ከፍተህ ወደ ውጭው ዓለም ስትወጣ መላው ዓለም ይንቀጠቀጣል። ፈላስፋው አሪስቶተል ስለ ስራ ጥራት እንዲህ ይላል፣ እኛ ማለት በየቀኑ ደጋግመን የምናደርገው ነን። ስለዚህ ታላቅነት የአንድ ቀን ድርጊት ሳይሆን የዕለት ተዕለት ልማድ ነው ይለናል። ዓለምን የምታየው ያንን የድሮውን ደካማ ተጠራጣሪና ሰነፍ ሰው አይደለም። ዓለም የሚታየው በተለወጠ ቶን ውስጥ በየቀኑ ተቀርጾ የመጣውን የማይበገረውን በአይን እይታው ብቻ በራስ መተማመን የሚረጨውን አዲሱን ጀግና ሰው ነው። ሰዎች በአድናቆት ይህን ሁሉ መቼ ያደረገው? እንዴት በአንድ ጊዜ ተቀየረ? ይህ ሰው ከየት መጣ ብሎ ይገረማል፣ ይጠይቃሉ። አንተ ግን በውስጥ ፈገግ ትላለህ፣ ምንም አትናገርም። ምክንያቱም የሚስጥሩ ቁልፍ ያለው በዛ ማንም ባላየው ጨለማና ብቸኛ ቀዝቃዛ ክፍል ውስጥ መሆኑን የምታውቀው አንተ ብቻ ነህ። አሁን መጮህ አያስፈልግህ። አሁን ጎበዝ ነኝ ብለህ መሟገት አይጠበቅብህ። አሁን ስራ ውጤትህ ራሱ ይጮዋል። ዝምታ ዛሬ ነጎድጓድ ተቀይሯል። የሰራው ጥበብ፣ ያመጣው ለውጥ፣ የገነባው ማንነት ራሱ ለዓለም ምስክር ነው። አንተ አሁን ዝም ብለህ የምታልፈው ሰው አይደለህ። አንተ ትውልድን የምታስነሳ ሕያው ሐውልት ሆነሃል። ሰዎች በአንተ ለውጥ ውስጥ የራሳቸውን ተስፋ ማየት ይጀምራል። ስለዚህ ዛሬ ቃል ግባ። ይህ ቪዲዮ ሲያልቅ፣ ይህ ድምፅ ሲጠፋ ወደ አሮጌው ማንነትና ሕይወትህ አትመለስ። ሂድና ወደ ራስ መቅደስ ግባ። ተደብቀህ ተለወጥ። ስትወጣ ግን ማንም እንዳይተነፍስ አድርገህ ተደብቀህ ተለወጥ። ይህ መልእክት በውስጥህ የትኛውን እሳት እንዳቀጣጥለው ባላቅም ግን የሆነ ነገርን አነሳስቶታል ብዬ አስባለሁ። እናም ከዛሬ ጀምሮ የራስን የዝምታ የክብር ጉዞ ለመጀመር ከቆረጥክ ዝም ብለህ አትለፍ። የዚህ ኃይለኛ ለውጥ ትውልድ አካል ሁን። እኛ ዝም ብለን የምንጮህ ሳንሆን በዝምታ ሰርተን ውጤታችን የሚጮህልን ሰዎች ነን። አሁን ቤተሰቦች፣ ብዙ ማውራት የመተማመን ምልክቶች አይደለም። ብዙውን ጊዜ የውስጥ ባዶነትን ለመሸፈን የሚደረግ ጥረት። ዝምታ ግን ጥበብ ነው። ዝምታ ግን ኃይል ነው። እነዚህን 10 ነገሮች በውስጥ የማቆየትና የራስህን ማንነት መጠበቅ ትችላለህ። የሰዎችንም ክብ ታገኛለህ። እንዲሁም ህይወትህን ሙሉ በሙሉ በቁጥጥር ስር ታደርጋለህ። ይህ የ45 ደቂቃ ጥልቅ የጥበብ ቆይታችን ለአስተሳሰብህ አዲስ እይታና መነቃቃት እንደሰጠህ አልጠራጠርም። ህይወትን ይበልጥ ብልህና ስኬታማ ለማድረግ ይህን ቪዲዮ ቢያንስ ለአንድ ለምትወደውና ይህን ቢሰማ ይጠቅመዋል ለምትለው የቅርብ ጓደኛ ሼር አድርግለት። እንዲሁም ሰዎች ጠለቅ ብሎ ለመረዳት በዚህ ርዕስ ላይ ተጨማሪ እውቀት ለማግኘት ከዚህ ቀደም የሰራነውን እጅግ ተወዳጅ የሆነውን ሰዎችን በመቆጣጠር 10 ጥበቦች የሚለውን ቪዲዮ አሁኑኑ ስክሪኑ ላይ
ነክታችሁ መግባት ትችላላችሁ። እሱን ተጭናችሁ መመልከት ትችላላችሁ። በሚቀጥለው ቪዲዮ በሌላ ድንቅ የህይወት ቀያሪና ትልቅ ሚስጥር እስክንገናኝ ጥበብ፣ ሰላምና ጤና ከናንተ ጋር ይሁን። ሰላም፣ ቻው።